ጋይስ የዩቲዩብ ቤተሰቦቼ ከዚህ በፊት ካልሰማችሁ ድጋሚ ልንገራችሁ። የሀረግን ቪዲዮ መልስ አልመልስም። የኔ ፍቅር ታርድኝ። በእነዚህ ሰዎች ለምንድን ነው 100 ጊዜ የሚደውሉብኝ? ቤተሰብ ልንገራችሁማ። ቆይ የሆነ ስልክ አይቼ ነው። ይኸውላችሁማ ጋይስ አሁን ይሄ የሚጠቅማችሁ አረብ ሀገር ላላችሁ እህቶቼ ናችሁ። ከንፈር ይለቀቀ እንደ ጋይስ ልቃው እንዳይደቅ ብዬ ነው ስሙተ። እኔ ግን ማለት ነው ኬኳን እንኩኝ እኮ አልጅ ቻቢስ ተቀብታ ኬኳ ቻቢስ ተቀብታ ጋይስ ውሃ ስትጠጣ እኮ ማርያም ማሚ አረ በስመ አብ በሳቅ ነው ገደልችኝ ጌታ። ከዛም ልንገራችሁ ጋይስ አሁን ቁም ነገር ነው የማወራው። በአረብ ሀገር የምትኖሩ በቤይሩትም በዱባይ በተለያየ አረብ ሀገር የምትኖሩ እህቶቼ አሁን ሱሱ የምትባለው እህታችን በመጀመሪያ ደረጃ ሱሱዬ ነገሮች ቢበላሹብሽም ነገሮች እንዳሰብሻቸው ባይሆኑ ምንም ቢሆን ግን አገርሽ ነው የመጣሽው። እናትሽ ቤት ነው የገባሽው። አባትሽ ቤት ነው የገባሽው። አገርሽ ላይ ነው የገባሽው። እንዳይከፋሽ የተሻለ ነገር እግዚአብሔር ሊያመጣልሽ ነው። ለምክንያት ነው። ከህይወታችን ብዙ ነገር እንማራለን። የሰው ልጅ አንድ ቀን አድሮ በነጋ ቁጥር በህይወቱ የሆነ ነገር ተምሮ ነው የሚሄደው። ትላንትና የነበረው ድክመትሽን ዛሬ ላይ ላትደግሚ ትችያለሽ፣ ህይወት ሲያስተምርሽ። ህይወት ካላስተማረሽ ግን ያው አይነት ሰው ሆነሽ ነው የምትቀጥዩ። በህይወትሽ መማር አለብሽ። እኔ አሁን የሚገባኝ ነገር ጋይስ በህይወታችሁ አፈ ታሪክ ሳይሆን አልፋችሁት ከሄዳችሁ ነው ልትማሩበት የምትችሉት። በህይወታችሁ የሆነ ነገር ተፈጥሮባችሁ ስትሄዱ እግዚአብሔር ምስክሬ ነው የምላችሁ። በጣም በጣም በእርግጠኝነት ነው የምላችሁ ዳግም ወደ ስህተት ዓለም ውስጥ አትገቡም። እና አሁን ይሄ አሁንም እያልኳችሁ ነው። ቁጭ ብላችሁ በስደት ላይ ተቀምጣችሁ በሶሻል ሚዲያ ስማለን ፌበስ ነን ብላችሁ የምታወሩ ሰዎች ምናልባት በእናንተ ስላልደረሰ ላይክ ኖርማል አድርጋችሁ ልታዩት ትችላላችሁ። ይሄ በጣም ለእናንተ በጣም ትምህርት ነው። በጣም ትምህርት ነው። በቃ ከትምህርትም ትምህርት በላይ ነው። አረብ ሀገር ያላችሁ ሴቶች እርስ በርሳችሁ ትመቃቀኛላችሁ። አረብ ሀገር ያላችሁ ሴቶች ብቻ አይደላችሁ፣ ዓለም ላይ ያላችሁ ኢትዮጵያ ሴቶች ሴት ለሴት በጣም ክፎች ነን። እርስ በርሳችን ምቀኞች ነን። የአንደኛዋን ህይወት ስላጠፋሹ የምትኖሪበት ይመስልሻል፣ አትኖሩበትም። ስላበላሸሹ በሷ ህይወት የምትኖሪ ይመስልሻል፣ ኔቨር። እግዚአብሔር የጻፈልሽንና የጻፈልሽን ብቻ ነው ማንም ሰው የሚኖረው። ስላበላሸሹ የተበላሸ ሊመስልሽ ይችላል። ነገ የተሻለ ቀን እግዚአብሔር ሊያመጣልሽ መሆኑን ማወቅ አለብሽ። አዎ ሰው ነሽ። የሆነ ነገር ስታይ ሊሰማሽ ይችላል፣ ልታዝኝ ትችያለሽ፣ ተስፋ ልትቆርጪ ትችያለሽ። እግዚአብሔር በእኛ ህይወት አይሳሳትም። እኔ ለዚህ ምስክር ነኝ። እግዚአብሔር በእኔ ህይወት ተሳስቶ አያውቅም። የሚያበላሸውም የሚሆነውም ነገር የሚሻለኝን ሊሰጠኝ ስላሰበ ነው ብዬ ነው የማስበው ሁልጊዜ። ያን እምላችሁ አባባል ንግግር ሳይሆን በህይወቴ ብዙ የተበላሹብኝ ነገሮች ሲመጡ የተሻለ ነገር ያጋጥመኛል፣ የተሻለ ነገር ይሰጠኛል፣ የተሻለ ነገር ይሆንልኛል። ስለዚህ በዚህ አምናለሁ። በህይወትሽ የሆነ ነገር ሀፕን ሲያደርግ እግዚአብሔር ለመልካም ነው፣ ለእኔ ስላላስፈለገ ነው፣ ምናልባት ልጠፋበት ሊሆን ይችላል ብላችሁ ማሰብን ልመዱ። ሱሱ የገጠማት ነገር በጣም ነው የሚያሳዝነው። እንግዲህ ሶሻል ሚዲያ ላይ በተነሳ ግርግርና በተነሳ ፉክክር እንዲሁም በተነሳ ስም ማጥፋት የአንድን ሰው ህይወት ዋጋ አስከፍሏል። ያ ማለት በሞት አይደለም። ሞት ይኸውላችሁ፣ መሞት በዚህ ዘመን መገላገል ነው። ከሞትሽ ምንም አትሰቢም፣ ትገላገያለሽ። በእርግጥ አሟሟቱ ይለያያል። እንደዚህ ስልሽ ገመድ ይዘሽ ታነቂ እያልኩሽ አይደለም። እንደዚህ አይነት ምክርም አልመክርሽም። ነገር ግን ኑረሽ የምታየው ነገር ከከበደሽ የስ ሞት እረፍት ነው ይባላል። በዚህ ሰዓት ስንት ዓመት ልጅነቷን፣ ወጣትነቷን፣ እድሜዋን፣ የስደት ህይወቷን የምትኖርበትን ስራዬ ብላ የምትሰራውን ሱቋን ዘግታ ልጇን ትታ ከእስር ቤት ወደ ኢትዮጵያ ዲፖርት መደረግ ማለት በጣም 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 ይከብዳል። በተለይ አረብ ሀገር ላሉ እህቶቼ፣ በውጭ ለሚኖሩ ለምሳሌ እነዚህ የዱባይ መንጋዎች
ምን ብሪጅስቶን ሞባይል ቤት ምን ዳጣ ያቺ ሳራ ዳጣ እንትና ሽፎን ቤት ለእናንተ በጣም ይጠቅማቸዋል። ዱባይ ላይ እኛ ማንም አይነካንም። ዱባይ ማሬ በምን እንደሚመጣባችሁ አታውቁ፣ በምን እንደሚመጡባችሁ አታውቁ። የምሬን ነው። በምን እንደሚመጡባችሁ አታውቁ። እኔ ህጋዊ ነኝ፣ እኔ ምናምን ነኝ፣ እኔ ምናምን ሚዲያ ላይ በተለይ እርስ በርሳችሁ ስትጣሉ መስመር አትልቀቁ። ማንም ላይ ክፉ አይደለም የሚሆነው። አብሮሽ የበላው አብሮሽ የጠጣው አብሮሽ ያሳለፈው ሰው ነው ያንቺን መውደቂያ ጉድጓድ ቆፍሮ ጉድጓድ ውስጥ የሚገፈትርሽ። አብሮሽ የበላ ሰው፣ አብሮሽ የነበረ ሰው፣ ሌላ ሰው አይደለም። እርስ በርሳችሁ የምትተዋወቁት እዛ ቡና ጠጪ፣ ጠላ ጠጪ፣ ኬክ ቁረሺ፣ ዳቦ ቁረሺ ስትባባይ ነበርሽ። ሽፎን አስመርቂ፣ ጣን በርበሬ ቤት አስመርቂ፣ እንትን ቤት አስመርቂ፣ እንትን ቤት እየተባባልሽ የተጠራራሹላ የሆነ መስመራችሁ ላይ ሚዲያ ላይ ብትችሉ ሚዲያ ላይ አትጣሉ። ሚዲያ ላይ አትጣሉ። ሚዲያ ላይ የሚያባብስ እንጂ የሚያረጋጋ የለም። ሰውን ወደ ገደል የሚከቱ ናቸው እንጂ እውነተኛ ሰዋዊነት ስሜት ተሰምቶ ትክክለኛ መልስ የሚሰጥ ሰው የለም። ምክር የሚመክር የለም። ላስታርቅሽ ብሎ የሚመጣው የሚያቀሳስርሽ ነው። ያንቺን ተሸናፊነት ወይም ያንቺን ተሰድበሻል ተብሎ ሞራልሽን አምጥተው ሌላ ነገር እንድትጠነስሽ ነው የሚያደርጉሽ። ሁሉም ቢሆኑ ያልገባችሁ ግን ይሄ ነው። የሱሱን ታሪክ ከዚህ በፊት ሳውራ ሰምታችኋል። ሱሱ ማለት ቤይሩት የምትኖር ልጅ ፀጉር ቤት የነበራት ልጅ ወልዳ የምትኖር ልጅ ነበረች። እዛ ደግሞ ሌላ ገነት የምትባል ልጅ አለች። ገነት የምትባለው ደግሞ ፀጉር ቤት አላት። ሁለቱም ቢዝነሳቸው አንድ ነው። ሶሻል ሚዲያ ላይ ያልሰማችሁ ልገርብላችሁ ብዬ ነው እንጂ ጋይስ፣ ሶሻል ሚዲያ ላይ ይጣላሉ፣ ሚዲያ ላይ ይመጣል ወሬያቸው። ከዛም በኋላ ደግሞ አንዳለች ያቺ ማናት የሚሏት ማናት ጠንቋይዋ ጋይስ፣ ጀበና ሲኒ የምትገለብጠው ጠንቋይ ነኝ የምትለው ጋይስ፣ ማን ራሄል አለች ጋይስ። በፍቅር ያወሩትን በፍቅር ጊዜ ያሳለፉትን በሰላም ጊዜ አብረው እንደ ጓደኛ የተጀናጀኑትን ማንም ሰው ሲጣሉ እኔ የማላምነው ነገር የሰው ልጅ ሲጣላ ጋይስ ቅቤ ልቀባሽ ወይ ደግሞ ዋክስ ላሰራሽ አትልም ጓደኛሽ። ዋክስ ስትሰሪ እንኳን ካየችሽ ቁማ አጠገብሽ ሆና ወይ የሷ እኮ ሙሙ ሽበትን ማሸብቷል ብላ ልታማሽ ትችላለች። የኔ ፍቅር ስትጣሉ የትኛውም ጓደኛሽ እግዚአብሔር ምስክሬ ነው ጥሩ ነገር ያወራሉ ብላችሁ የምትጠብቁ ሰዎች ታስቁኛላችሁ። መጠበቅም የለባችሁም። የሰው ልጅ ሲጣላ መጥፎ ነገር ነው የሚያወራው። ትንሽዬዋን ነገር አስፍቶ ነው የሚያወራው ስትጣሉ ማለት ነው። የእናንተ ችግር ግን ምንድነው? ስትጣሉ ሚዲያ ላይ መታችሁ ትዘረግፉታላችሁ። እነዚህ ሰዎች ማለት ነው ተጣሉ። በፍቅር ጊዜ ያሙትን ያደረጉትን ያሉትን ሐላል ሚዲያ ላይ አምጥተው አሙ ጋይስ፣ ተማሙ። ለካስ ጋይስ ጠንቋይ ቤት ይሄዱ ነበረ። ጠንቋይ የምትኔ ከጠንቋይ እግዚአብሔር ይሰውራችሁ። ምናልባት ለኛ ለሀበሾች ሊሆን ይችላል ጠንቋይ ብለን የምንደነግጠው። ሲኒ ገልብጠው እንደዚህ ማየት ለዜጎች ለአረቦች እና ለቱርኮች ኖርማል ነው። ባይዘዌ እንዲህ ስላችሁ ሌላ ነገር አይምሯችሁ ውስጥ እንዳይገባ። ቱርኮችም ላይክ እንደ ካልቸር ነው ሲኒ እንደዚህ ገልብጠው አተላ ያሉ ካልቸር ነው። ባይዘዌ እንደ ካልቸር ነው የሚያዩት። እግዚአብሔር ምስክሬ ነው፣ የምሬ ነው። አረቦችም ደግሞ አሉ እንደዚህ የሚያምኑ ሰዎች ማለት ዘካ የሚያምኑ ሰዎች አሉ። እና ብቻ ምን አለፋችሁ የዛኔ ሲያወሩ ሲካካቡ ሲደናነቁ ተሰባስበው ጠንቋይ ቤት ይሄዳሉ። ምን ልትሰሩ እንደሄዳችሁ መድኃኒዓለም ይወቀው። ምን ልትሰሩ እንደሄዱ ከዛም ጠንቋይ ቤት ይሄዱና እዛ ያወራሉ። ምንድነው የሚያወሩት? ያው የሚያወሩትን ያወሩና ከዛ መጣላት ጊዜ ይደርስና ይጣላሉ ጋይስ። ይጣሉ ሚዲያ ላይ ይመጡና ይዘረግፉታል። ጠንቋይ ቤት ሄደሽ ጠንቋይ ቤት ገብተሽ ጠንቋይ ቤት ተጠንቁሎብሽ ጠንቋይ ቤት እንደዚህ መተት ስጫት ተብሎ እንደዚህ ተብሎ ይሄ ወሬ የት ይመጣል? ሚዲያ ላይ። ያገሬ ልጆች ስሙ ብቻ ጉድ ሚዲያ ላይ ህዝብ ወደ 40 ሺህ ምናምን ህዝብ ኦንላይን ሀቢባ ቤት ገብቶ እየሰማ ላይቭ ላይ ታሪካችሁ ተብሎ ይዘረገፍላችኋል። እንግዲህ አብረው በልተው ምርቃት ሲመረቅ አብረው ሂደው ልጅ አቅፈው ተቃቅፈው ጓደኛ ሆነው ጋይስ ስህተት እንኳን ቢኖር ካሜራ ቤት ገብቶ ማውራት ያስፈልጋል?
እንደው ቪውና ላይኩን የሶሻል ሚዲያውን ወሬውን ለማድመቅ ፈልጋችሁ እንጂ በእናንተ ፍቅር በእናንተ ጓደኝነት ውስጥ የማንም ሶሻል ሚዲያ ላይ ያለ ሰው ኮመንት ምንም ነገር አያደርግም። ምናልባት ወይ ሚስኪን ስታሳዝን ነው እንዴ ምናምን ብልጥ ከእናንተ ይማራል ምናምን ብሎ ሊል ይችላል እንጂ ምንም የምታመጡት ነገር የለም። ምንም አታመጡ። የሰውን ህይወት ግን ታበላሻላችሁ። ላይክ እንደ ሱሱ ማለት ነው። ሱሱ ህይወቷ የነበራት ልጇን የምታሳድግ ሱቅ የነበራት እዛ ጋር ስትመለከቱም ደግሞ ገነትም ህይወት ያላት ሱቅ ያላት የራሷን ቢዝነስ የምትሰራ ልጅ ናት። ጋይስ በሁለት አይን ነው የምትመለከቱት። እነዚህ ሰዎች ተጣሉ፣ ሚዲያ ላይ መጡ። እዚህ ዩዘር ኔም የሚባል ከብት፣ በግ፣ እንስሳ የሆኑ ጭንቅላት ያላቸው ደግሞ አሉ። አጋጋይ በሶሻል ሚዲያ ኮመንት እና ሪከርድ እያደረጉ ሰውን የሚያጨልሉ። እግዚአብሔር ይመስገን እኔንስ ከማጨለል አሳልፋችሁ አሁን ተለማምደን ይሄን ትበላላችሁ እያልኳችሁ ነው መነግራችሁ። ይሄን ትበላላችሁ እየፈለጋችሁትን ሪከርድ እያደረጋችሁ ብታወሩ ይሄን ብሉ እያልኩ ነው መነግራችሁ። እና ጋይስ ከዛም በኋላ የዚችን ልጅ በሰላማቸው ጊዜ ጠንቋይ ቤትም ሲኒገልባጭ ቤት ምናምን ይሄዳሉ። በዛም ሲጣሉ ይዘረጋገፋሉ ላይቭ ላይ ማለት ነው። እንደዚህ ጠንቋይ ቤት ሄደሽ እንደዚህ ብለሽ እንደዚህ አርገሽ ምናምን ተባብለው ያወራሉ ማለት ነው። ከዛም በቃ በርቅ ምናምን ተባለ፣ ይታረቃሉ። ጠንቋይ ቤት ማን ሄዷል፣ መተት ማን አስበልቷል ተባለ። ያችኛዋ ማን ገነት ሲጀመር እሷስ ብትሆን እናንተስ ብትሆኑ ሶሻል ሚዲያ ላይ ጠንቋይ ነሽ፣ መተተኛ ነሽ፣ እንደዚህ አስደረግሽ ተብላ እንደው እንደ ሰውኛ አሁን ይኸውላችሁ ጋይስ ስለ እውነት ነው የምንመሰክረው፣ ስለ ውሸት ምናምን አይደለም። ሚዲያ ላይ ስለመጣው ወከባ ስላለው ስለተጮህ አይደለም። ያንቺን ህይወት ሚዲያ ላይ አሳልፈው ቢሰጡሽ ስምሽን ባላደረግሽው አድርገሻል ተብሎ ድንጋይ ቢወረወርብሽ ወይም ደግሞ ሚስጥር ብለሽ ከጓደኛሽ ጋር ያሳለፍሽውን ነገር አሳልፈው ቢሰጡሽ አንቺ ስለዛ ሰው ትተኛለሽ? ኮመንት አድርጉልኝ። ስለ ሀቅ እንነጋገር ጋይስ። ይሄ ነፃ የሆነ የማንም አሽቃባጭ የማንም ተግዞት አሁን ልንገራችሁ ለሄለን አሽቃብጣለሁ። አሁን ግን ስለነሱ ያሽቃብጥኩ አይደለም የማወራው፣ ስለ እውነት ነው የማወራው። አሁን እውነት ነው የምናገረው። አሁን ለሄለን አሽቃብጣለሁ፣ ግን ይሄ ማሽቃበጥ ጉዳይ አይደለም። ስለ ሪል ህይወት ነው የምናወራው። ሶ ያችኛዋን በዚህ ደረጃ ሲያያይዟት ያችኛዋን ትናደድና ጋይስ ትጠቁምባታለች። ወሬው እንደተባለው ሰዎቹ እንደሚያወሩት አይደለም። ያው ተጣሉ ምናምን እንደዚህ ብላለች። አይ ቲንክ ሱሱ መኖሪያ ፈቃዷ የሀውስ ሜድ ነው። እሷ ግን ውጭ ስትሰራ ነው የተያዘችው። በየትኛውም አገር ላይ ሆናችሁ ስትኖሩ ደግሞ በጣም የሚገርማችሁ ነገር የመኖሪያ ሄዳችሁ እንኳን አይደለም እዛ ቱርክ ራሱ የስራ ፈቃድ ኑሮሽ ሰው ቤት ስትሰሪ ብትያዥ ቪዛሽ እንደዛ ካልሆነ ዲፖርት ነው የምትደረጊው። ሲጀመር አይፈቀድም። የትኛውም የራሳቸው ቪዛ አላቸው። ስለዚህ በዚህ ተደርጎ ልጅቷ ልጇን ጥላ ወደ አገር ገባች፣ ዲፖርት ተደረገች። ከትዳሯ፣ ከልጇ፣ ከሱቋ፣ ከምኗ ይሄ የሆነው ምንድነው? ሚዲያ ላይ በመጣ ማጫፈር፣ ሚዲያ ላይ በመጣ ውካታ፣ ሚዲያ ላይ በመጣ ግርግር፣ ሚዲያ ላይ በመጣ የውሸት መስካሪነት፣ ተሳዳቢነት የአንድን ሰው ህይወት ቀማችሁ። ምናልባት ለእናንተ ላይ መስላችሁ ይችላል። ገነትም ህይወቷን ተቀምጣለች። ሚዲያ ላይ የሰጣችኋት ስም ሱሱም እንደዛው። እዛ ላይ ያላችሁ ሰዎች ግን ከነዚህ ሰዎች መማር አለባችሁ። ሚዲያ ላይ ስለመጣ ሚዲያ ላይ ስለተወራ የማንንም ህይወት አታድኑም። ህይወት ታስቀማላችሁ፣ አትጠቀሙበትም። ሱሱ ሱቋን ዘግታ ሄደች በሱሱ ህይወት። ለነገሩ ስደት ላይ ያላችሁ ሰዎች እኮ አታፍሩ። ጭንቅላታችሁን ሹጥጥ አርጋችሁን ገብታችሁ ልትኖሩበት ትችላላችሁ። ጣጣ የላችሁም። ደግነቱ ባለቤቱ ሀበሻ ስለሆነ ያን አያሰጋኝም ብዬ ተስፋ አደርጋለሁ። አረብ ቢሆን ሀበሻ ራሷ ጭሯን እየቆላይ ትገባ ነበር ሱሱ ሱቋ ውስጥ። ግን ደስ የሚሉ የመርካቶ ልጆች ምናምን የእንትን ልጆች ናቸው ጓደኞቿ። በታሪክ እንደዛ ያደርጉም የሉም፣ እነዛ የሉበትም። እነዛ ቢኖሩ ግን አይናቸውን በጨው አሽተው ነው የሚገቡት። አያፍሩም። አረብማ ከሆነ በቃ እሷ ሄደች እኔ እገባበታለሁ ብላ ነው አይኗን አሽጣ የምትገባው። የታወቀ ነው። ይሄ ታሪካችሁ ምን ውሸት የሌለው ነው። እና ሚዲያ ላይ ስትጣሉ አታምጡ። ሱቅ ያላችሁ ቢዝነስ የምትሰሩ ቢዝነስ ያላችሁ የራሳችሁን ስራ የምትሰሩ ሴቶች ስትጣሉ ሚዲያ ላይ አታምጡ። በመጀመሪያ ደረጃ ስላወራችሁ ደጋፊ ስለበዛላችሁ ኮሜንት ስላላችሁ አይደለም። ስደተኛ ናችሁ፣ የሰው ሀገር ሰው ናችሁ። አንዱ ፖሊስ ያልተመቸው ነገር ካለ ከናንተ ፖሊሱ ተሰሚነት አለው፣ ዜጋው ተሰሚነት አለው። እናንተ ከምትመጻደቁት ህጉን አውቀዋለሁ ስለ ህጉ ላይ እንደዚህ ነኝ እኔ እንትን ከምትሉት በላይ የዛ ሀገር ህግ ዜጋ መብቱ የሚሰማው ከናንተ በላይ ለዜጋው ነው።
ስለዚህም አቅማችሁን አውቃችሁ ሚዲያ ላይ ይሄ የቡና ጠጡ ወሬያችሁን፣ ይሄ አብራችሁ የፈተፈታችሁትን ወሬ፣ ይሄ እዛው የተባላችሁትን የተቧጨቃችሁትን ወሬ ሚዲያችሁ ላይ ላይቫችሁን ከፍታችሁ አታስተላልፉ። ነገ ደግሞ ከዱባይ እንሰማለን አንዷ ተጠርዛ ዲፖርት ስትገባ። አታውሩ። እናንተ ካላወራችሁ ማንም የእናንተን ጸብ የሚሰማ የለም። እናንተ ካልተናገራችሁ ማንም የሚናገርባችሁ የለም። እናንተው ራሳችሁ ግን አንደኛው የተሸነፈች ስለሚመስላት እየመጣችሁ ትዘረግፋላችሁ።